አንደኛ የጴጥሮስ መልእክት ቁጥር ምዕራፍ 1 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። የጠራችሁ ቅዱስ እንደሆነ። እያንዳንዳችንን የጠራን ማን ነው? ማን ነው? ወደዚህ ተራራ የጠራን ማን ነው? እኔንም እናንተንም የጠራ ማን ነው? እስቲ እግዚአብሔር ነው የምትሉ እጃችሁን አሳዩ። እግዚአብሔር ጠርቶኝ ነው የመጣሁት የምትሉ ከፍ አድርጉት። እግዚአብሔር ጠርቷችሁ ነው የመጣችሁት። ክብር ለሱ ይሁን። ክብር ስጡት። ክብር ለሱ ይሁን። ስለዚህ ነው ቅዱስ ጴጥሮስ የጠራችሁ ቅዱስ ነው፣ ያ ሕያው አምላክ አልፋ ኦሜጋ የተባለ የማይሞት የማይሻር ዘላለማዊ ሕይወት ያለው ዘላለማዊ ሕይወት የሚሰጥ ያ ቸርና ደጉ አምላካችን ዛሬ ጠርቷችኋል። እንኳን ደስ አላችሁ። ክብር ለመድኃኔዓለም ይሁን። ያው እሱ ጠርቷችኋል። የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ አለና በኑሯችሁ ሁሉ አለ። በኑሯችሁ ሁሉ ቅዱሳን ሁኑ። አዎ በኑሯችሁ ሁሉ በምትኖሩበት፣ በምትወጡበት፣ በምትወርዱበት፣ በምትገቡበት በአጠቃላይ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ምክንያቱም እምናየው ቅዱሱን ነው፣ እምንሰማው ቅዱሱን ነው፣ እምንከተለው ቅዱሱን ነው፣ እምንከተለው የጠራንን ነው። እነዚህ ቅዱሳን እነ አቡነ አረጋዊ፣ እነ ገብረ ክርስቶስ፣ እነ አቡነ ገብረ መንፈስ ቅዱስ የጠራቸው ማን ነው? ማን የጠራቸው? ማን የጠራቸው? አዎ እግዚአብሔር ነው የጠራቸው። የጠራቸው ደግሞ አክብሯቸዋል። እንኳን ደስ አላችሁ። ክብር ለሱ ይሁን። የጠራችሁ ያከብራችኋል። አትጠራጠሩ ወገኖች። የጠራችሁ ያከብራችኋል። የጠራችሁ ይቀድሳችኋል። የጠራችሁ ጉዳያችሁን ይፈጽምላችኋል። የጠራችሁ ያደርግላችኋል። እናንተ ከልብ ከመጣችሁ መቼም ብዙ አይነት ሰው እዚህ ቤተ ክርስቲያን ውስጥ ይመጣል ወገኖች፣ ብዙ አይነት ሰው ይመጣል። የኖህ መርከብ አይደለችም? ነች አይደለችም? ንገሩኝ። እቺ ቤተ ክርስቲያን የኖህ መርከብ ናት። በኖህ መርከብ ውስጥ ደግሞ ያልተገኘ የለም። አይጡም፣ ጉርጡም፣ ዘንዶውም፣ እባቡም፣ አህያውም፣ ግመሉም፣ ዝንጀሮውም፣ ጦጣውም፣ ሰውም፣ እንስሳቱም ሁሉም ገብተዋል። አልገቡም? ንገሩኝ። ኖህ መርከብ ውስጥ ያልገባ የለም። ሁሉም ገብተዋል። ከማያዬ ከውሃ ጥፋት ለመዳን ሁሉም ወደ መርከቡ ገብተዋል። ሁሉም ግን
እግዚአብሔር እርኩሱንም ቅዱሱንም ከጥፋት አድኗል። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ። ስለዚህ ወደዚህ ቤተ ክርስቲያን ውስጥም በእውነተኛ እግዚአብሔርን ፈላጊ ጻድቃን መጥተዋል። ደግሞ ኪስም የሚፈትሹም መጥተዋል። የሉ ሞባይልም የሚፈትሹ ኪስም የሚፈትሹ ሌቦችም አያችሁ። እዚህ ቤተ ክርስቲያን ውስጥ ቦርሳ ጠፋ፣ ስልክ ጠፋ፣ ኪሴ ተበላ እንደዚህ የምትሉ ሰምተናል አይደለ? እዚህ ቤተ ክርስቲያን ውስጥ መጥተው እኮ ነው። አያችሁ። ደግሞ በእውነት የሚፈልጉትን ባርኮ ቀድሶ ሲሸኛቸው እነዛን ደግሞ ኃጢአተኛ አድርጎ ይሸኛቸዋል። ሁለት አይነት ሰዎች ናቸው እዚህ ቤተ ክርስቲያን ውስጥ የሚጸልዩት ማለት ነው። አንደኛው መጣና ጌታ ሆይ በሳምንት 2 ቀን እጾምልሃለሁ፣ ከማገኘውም 10 1 እሰጣለሁ፣ እንደዚህ ቀራጭና ሌባ ያላደረከኝ አመሰግናለሁ አለና ጸለየች። አጭር ጸሎት ትባላለች። ማቴዎስ የሉቃስ ወንጌል ምዕራፍ 18 ላይ ታገኙታላችሁ። አንደኛው ደግሞ ደረቱን እየደቃ እያለቀሰ ተደፍቶ እንባውን አፍስሶ ኃጢአቴን ይቅር በለኝ ብሎ ስለ ራሱ ጸልዮ ጻድቅ ሆኖ ተመለሰ ይላል መጽሐፍ ቅዱስ። ክብር ለመድኃኔዓለም ይሁን። ጻድቅ ሆኖ ተመለሰ። ያ ግን እንደዚህ ቀራጭ አላደረከኝ፣ በትዕቢት በኩራት እንደዚህ ቀራጭ ሌባ ያላደረከኝ አመሰግናለሁ ብሎ ኃጢአተኛ ሆኖ ተመለሰ ይላል። እዚህም መጥተው በድፍረት በዝሙት በቅሚያ በስስት በክፋት በቂም በቀል በእንደዚህ አይነት በክፋት እዚህ ቤተ ክርስቲያን ውስጥ የመጡት ሰዎች ሸክም ጨምረው እንጂ ቀንሰው አይሄዱ። እወቁት። በሸክማችሁ ላይ ሸክም ጨምራችሁ ትሄዳላችሁ። እናንተ በእውነት የመጣችሁ በእውነት እግዚአብሔርን ፍለጋ የመጣችሁ ግን ሸክማችሁን አራግፋችሁ ጥላችሁ ቀና ብላችሁ ትሄዳላችሁ። እንኳን ደስ አላችሁ። ክብር ለመድኃኔዓለም። ና ልጄ፣ ነይ ልጄ፣ እኔ ቀንበሬ ልዝብ ሸክሜ ቀሊል ነው፣ ና እኔ አሳርፍሃለሁ ይላል መድኃኔዓለም። እንኳን ደስ አላችሁ። ቀና ብለህ ትሄዳለህ። ሸክምህን ጥለህ ትሄዳለህ። አራግፈህ ትሄዳለህ። በእውነት ፍለጋ ስለመጣ እሱን ስለፈለጋችሁ እነዚህ ቅዱሳን አግኝተውታል። ፈልገው አግኝተውታል። አንኳኩተው አግኝተውታል። ተከፍቶላቸዋል። እናንተም ይህን አድርጉ። ተቀምጧል በማቴዎስ ወንጌል ምዕራፍ 7 ቁጥር 7 እንዲህ ያለ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል። የእኛ ጌታ ይሄ ነው። የድንግል ማርያም ልጅ ይሄ ነው። ኢየሱስ ክርስቶስ ይሄ ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ብዙዎች ያልገባቸው ነገር አለ። ኢየሱስ ተሸፍኗል። በዚህ ቤተ ክርስቲያን ውስጥ ኢየሱስ ተሸፍኗል። ጻድቃን ሰማዕታት በስተዋል። እነሱን ነው ከፍ እያደረጉ ያሉት የሚሉ ብዙ አሉ። ወገኔ ግባና ተማር። በመጀመሪያ 5ቱ አዕማደ ምስጢር ኢየሱስ ነው። ደስ ይበላችሁ። 5ቱ አዕማደ ምስጢር መጀመሪያ ሰው ሲያውቀው ነው ሃይማኖቱን ለመውደድም ለመጥላትም ለመቃወምም። መጀመሪያ የራስን ስታውቀው ነው ወገን። የመጀመሪያው የ5ቱ አዕማደ ምስጢር ሙሉውን ትምህርቱ ኢየሱስ ነው። እስቲ እናንተን ልጠይቅ። አንደኛው ከአዕማደ ምስጢር ውስጥ አንደኛው ማን ነው? ንገሩ። ምስጢረ ስላሴ
እና ኢየሱስ የለም እዚህ ውስጥ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እዚህ ውስጥ የለም? የለም ወይ ንገሩ። መጀመሪያ የሥላሴን አንድነት ሶስትነት፣ የአብ የወልድ የመንፈስ ቅዱስ አንድነት ሶስትነት የምንማርበት የመጀመሪያው ምስጢረ ሥላሴ። ሁለተኛውስ? በርቱ እስቲ በርቱ። ይህን ካላወቀ ደግሞ ኦርቶዶክስ አይባልም። ሁለተኛውስ ምንድን ነው? ምስጢረ ሥጋዌ ማን ነው? ማን ነው ምስጢረ ሥጋዌ? ኢየሱስ እኮ ነው። ክብር ለመድኃኔዓለም ይሁን። የተዋሃደው እኮ እሱ ነው። ምስጢረ ሥጋዌ ይኸውላችሁ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ የተባለው ኢየሱስ ክርስቶስ ነው። ክብር ለመድኃኔዓለም ይሁን። ይሄ ነው ሁለተኛው። ሶስተኛውስ? ጎበዞች እግዚአብሔር ይባርካችሁ። ምስጢረ ጥምቀት የተጠመቀው በመጀመሪያ ማን ነው? አረ ንገሩኝ። እና እዛ ዮርዳኖስ የሸሸችበት ወደ ላይና ወደ ታች የተሯሯጠችበት ጌታ መድኃኒት የሆነው ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ነው። ክብር ለመድኃኔዓለም። ምስጢረ ጥምቀት የጌታችን የመድኃኒታችን የኢየሱስ ጥምቀት እኮ ነው የመጀመሪያው ትምህርት። ሶስተኛው ይሄ ነው። አራተኛውስ? አዎ ጎበዝ። አዎ ምስጢረ ቁርባን የማን ሥጋና ደም ነው? ይሄ ቤተ ክርስቲያን የማን ነው ስያሜው? የማ ቤተ ክርስቲያን? ይሄ ስያሜውን ንገሩ። የአቡነ አረጋዊ የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ነው አይደለም? የአቡነ አረጋዊና የአቡነ ገብረ መንፈስ ቅዱስ ሥጋና ደም ነው እዚህ የሚትፈተተው ነው ወይ ንገሩ። በመላው ዓለም ባለችው ቤተ ክርስቲያን ውስጥ የማ ሥጋና ደም ነው የሚፈተተው? እሺ አሐዱ አብ ገብረ መንፈስ ቅዱስ፣ አሐዱ አብ አቡነ አረጋዊ፣
ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን